ሰላም እንዴት ናችሁ? ዛሬ ላይ ይህን ቪዲዮ አይታችሁ ስጨርሱ የምፈልጉትን ነገር ድሮ ካወጣችሁ ጥረት ባነሰ እንደውም ምንም ጥረት እንዳወጣችሁ ሳይሰማችሁ እንዴት ማግኘት እንደምትችሉ በደንብ አሳያችኋለሁ። ብዙ ሰው ካያችሁ የሚፈልገውን ነገር ማሳካት ሲያስብ ምናልባት እናንተም ትሆናላችሁ። ጥርሱን መንከስ እንዳለበት፣ ድሮ ካወጣው ጥረት በላይ ማውጣት እንዳለበት፣ ጭንቅላቱን አጨማዶ እጁን እንደዚህ አድርጎ ማሳካት ያለበት ነው ይመስለው። ነገር ግን ምነግራችሁ አሁን ካላችሁ በላይ ማሳካት ስታስቡ ይበልጥ ብዙ ማድረግ ያለባችሁ ሳይሆን መተው መልቀቅ ያለባችሁ ነገር ነው የሚበዛው። በዚህ ቪዲዮ ላይ እሱን በደንብ አሳያችኋለሁ። በጣም ብዙ ነገር አይደለም፣ አንድ ነገር ነው ማሳያችሁ እና በእርግጠኝነት ከድሮ በፈጠነ ከድሮ ባነሰ ጥረት የምትፈልጉትን ነገር ማግኘት ትችላላችሁ። ሁሌም እንደምነግራችሁ ዋን ቱ ዋን ኮቺንግ የምትፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ እና ዋን ቱ ዋን የ2 ሰዓት የ1 ወርና ከዛ በላይም ኮቺንግ ስለምሰጥ ማለት ነው። አንድ ምናልባት አሁን ካላችሁበት ፋይናንሻል ሌቭል ማድረግ የምፈልጉ ከሆነ ራሳችሁ ጋር መቀየር የምፈልጉት አይደንቲቲ ካለ በደንብ እሱን ማድረግ እንድችሉ አግዛችኋለሁ። ወደ ቪዲዮ እንግባ። የመጀመሪያው የምነግራችሁ ነገር የምንፈልገውን ነገር ማግኘት ሲባል ጭንቅላታችን ላይ የሚመጣብን የምፈልገው ነገር አለ እኔ ያለው ይሄን ነገር ለማግኘት ምንድነው በመሃሉ የሆነ ክፍተት አለ። እሱን ክፍተት ለመሙላት መሮጥ እንዳለባችሁ፣ መጣጣር እንዳለባችሁ፣ ጥርሳችሁን መንከስ እንዳለባችሁ ነው የምታስቡ። ኢቭን ማሳካትን ስታስቡ የሚመጣባችሁ በቃ ጥርሳችሁን መንከስ ነው፣ ስትራግል ማድረግ እንዳለባችሁ ነው የሚመጣባችሁ። ይሄም ነግራችሁ እምነታችሁ ነው። ከቤተሰብ ከሌላም ከአካባቢያችሁ ላይ ቪዲዮ የምታዩት ብዙ ነገር አይታችኋል እና ለማግኘት ስትራግል ማድረግ እንዳለባችሁ፣ መጨነቅ እንዳለባችሁ፣ ብዙ ኢፈርት ማውጣት እንዳለባችሁ ነው የሚሰማችሁ። እኔ ግን ዛሬ ላይ ማሳያችሁ ለስ ኢፈርት፣ በጣም ትንሽ ኢፈርት፣ ኢቭን በቃ ኢፈርትለስ በሚመስል መልኩ የምፈልጉትን ነገር እንዴት እንደምታገኙ ነው ማሳያችሁ። ይህን ለማየት በጣም ቆንጆ ምሳሌ ምንድነው ካላችሁኝ፣ እጽዋትን ይዩ፣ እንስሶችን ይዩ፣ ሌላም ነገሮችን ይዩ። ለምሳሌ እጽዋትን ዛፎችን ሲያድጉ ያቸውና ዛፉ ሁሌም ያድጋል፣ ግን አንድም ቀን ላድግ ነው እያለ እየጮኸ ሲያድግ አይታችሁ ታጣቁ። እየቀወጠው ማለት የሆነ ትግል ውስጥ ገብቶ አይደለም ያድገው፣ በቃ ያድጋል። ለምሳሌ ወንዝ ካያችሁ፣ ውሃ ካያችሁ ይፈሳል። በሚፈስበት ጊዜ ላይ ከፊት ቻሌንጅ ሲያጋጥመው አይታገልም፣ በቃ ወደ ቀጣይ ነው የሚሄደው። መሄድ ከሌለበትም ደግሞ ይቆማል። ሰዎች ነን ነገሮችን ይሄ ፎርስ ማድረግ ያለብን፣ ሌላም ነገር ማድረግ ያለብን የሚመስለን ማለት ነው። ነግራችሁ ፎርስ ማድረግ ውስጥ የምትገቡት፣ ትግል ውስጥ የምትገቡት አንደኛ ሰውነት ብቻ እንደሆናችሁ ስለሚሰማችሁ ነግራችሁ። ሰውነት ብቻ አይደላችሁ፣ እናንተ ውስጥ ያለ ኃይል አለ፣ ሁሉም ቦታ ያለ ነገሮች ውስጥ ያለ ፈጣሪ ሁሉም ቦታ አለ፣ እናንተ ውስጥም አለ። ከእናንተ የሚጠበቅባችሁ መፍቀድ ነው። የምትፈቅዱት ደግሞ እርፍ በማለት ነው። የምትፈቅዱት ደግሞ ብዙ ጥረት ከማውጣት በመቆጠብ ነው። ነግራችሁ አሁን በደንብ ጭንቅላታችሁ እንዲገባላችሁ ማለት ነው። እስቲ አስቡና ከእናንተ ባነሰ ጥረት ግን ከእናንተ የተሻለ ውጤት የሚያመጡ ሰዎች አሉ ወይ? ራሳችሁን ጠይቁ። ማለት ከእናንተ በታች እውቀት ኖሯቸው፣ ከእናንተ በታች ኤክስፔሪየንስ ኖሯቸው ግን ከእናንተ በላይ ውጤት የሚያመጡ ሰዎች አሉ ወይ? ከእናንተ በታች ጊዜ እየሰጡ ለሚሰሩት ነገር ግን ብዙ ውጤት የሚያመጡ ሰዎች አሉ ወይ ካላችሁኝ፣ ኦፍኮርስ አሉ። ለምንድነው ታዲያ እናንተ እየለፋችሁ ያላችሁ? ለምንድነው ታዲያ አፈር ድሜ እየበላ ያለው ካላችሁ፣ እምነታችሁ እንደዛ ስለሆነ ነው። ማሳካት ሲባል ልፋት ነው ይመጣባችሁ። እኔ እንደዛ ነበርኩ ረጅም ጊዜ። እሱን ስለማስብ 4 ዓመት ብነግራችሁ ለፍቻለሁ። ቀን ማታ፣ ቀን ሌሊት እያልኩኝ ማለት ነው። ማለት ትግል ማለት ነው። ሊትራሊ ትግል፣ ጦርነት በሉት። ጠመንጃ ምናምን አልያዝኩም እንጂ ጦርነት በሉት። አልተኛም፣ አልበላም፣ አልጠጣም በሉት። ቀን ማታ ሌሊት በቃ እኝ ብዬ ነው እየሰራው የነበረው። ግን ምን አገኘ ካላችሁኝ፣ ምንም አላገኘውም። እንግዲህ እኔ አሁንስ ካላችሁኝ፣ ከዛ በኋላ ግን ይሄ ሲገባኝ፣ አሁን የምነግራችሁ ነገር ሲገባኝ፣ ድሮ በማስገባው ጥረት ከድሮ በላይ ተኛለሁ። አሁን ከድሮ በላይ ብዙ የእረፍት ጊዜዎች አሉ። ከድሮ በታች ነው የምሰራው፣ ግን ከድሮ የበለጠ ውጤት አለኝ። ለምን? ውጤትን ጥረት አይደለም የሚያመጣው የሚመስለን። ውጤት የሚያመጣው ጥረት ነው የሚመስለን። ጥረት የሚያመጣው ስለሚመስለን ነው ብዙ የምንጥረው። ነግራችሁ አሁን ትልቅ ገቢ ያላቸው ብላችሁ የምታስቡት ሰዎች ከእናንተ በታች ነው የሚሰሩት፣ ግን ከእናንተ በላይ ገቢ ያገኛሉ። ለምን ካላችሁኝ፣ ገቢ ውጤትም ምንለው ነገር ምላሽ የሚሰጠው ላለን ኢነርጂ ነው እንጂ ለጥረታችን አይደለም። ቢሆን ኑሮማ በጣም ብዙ የሚጥሩ ሰዎች አሉ።
በደንብ ገቢ ሊያገኙ የሚገቡ የነበራቸው ግን አያገኙም። ለምን? ባላቸው ኤነርጂ ልክ ነው ገቢያቸውን የሚያገኙት ማለት ነው። ሶ ኢፈርትለስ እንዲሆን ምን ማድረግ አለብኝ? የመጀመሪያው ነገር ሪላክስ ማድረግ መለማመድ አለባችሁ። አሁን ምነግራችሁ ምን መሰላችሁ? የምፈልጉትንም ጥራችሁ እንኳን ማታገኙት ለምንድን ነው? ሱስ ሆኖባችኋል። ምን መልፋት ሱስ ሆኖባችኋል። ጠንክሮ መስራት በጣም ሱስ ከመሆኑ የተነሳ ማለት ነው። ይኸውላችሁ ያም ሳደግ የምትሉትን ውጤት የምትሉትን ነገር ስታገኙት እኮ ምንድን ነው ያለው? እረፍት፣ መዝናናት፣ ሪላክስ ማድረግ ነው ያለው። ያንን ሪላክስ ማድረግን ግን አሁን ካላወቃችሁት በቻላችሁት መጠን ራሳችሁ ምን እንደምታደርጉት ታውቃላችሁ። ውጤት እንዳታገኙ ነው ራሳችሁ የምታደርጉት። ለምን ካላችሁ ውጤት ካገኛችሁ ማለት ታርፉ ነው። እናንተ ደግሞ የምታውቁት ምንድን ነው? መልፋት፣ መጠግረር፣ ከወርወር መስራት፣ ከቀን ቀን መስራት ነው የምታውቁት። አሁን አትሰሩም አትስሩ አይደል። ምናልባት ከእናንተ በላይ እንደውም እኔ ልሰራ እችላለሁ፣ ግን ስራም አይመስለኝም ለኔ። ለምሳሌ ምግብ ስትበሉ ሰሩ አጡ፣ ልብስ ስለብሱ ሰሩ አጡ። ምናልባት ህፃን ያላችሁ ስራ ነበር ለእናንተ። እኔ ማድረጋቸውን ነገሮች ሳደርግ ለእኔ በቃ ኢፈርትለስ ነው። ቀለል አድርጌም ስለሆነ ማድረግ እመጣላችኋለሁ። ምን እያልኳችሁ ነበረ? በጣም ሱስ ከመሆኑ የተነሳ መልፋትና መስራት የምፈልጉት ይሄ የምፈልገው የምትሉትን እንዳታገኙ ነው ራሳችሁ የምታደርጉት። ቶሎ ማግኘት እየቻላችሁም አታገኙትም። ለምን ካላችሁኝ ቶሎ ካገኛችሁትማ እኮ ልታርፉ ነው። እረፍት የሚባለውን ነገር ደግሞ አታውቁም። ሪላክስ ማድረግ የሚባለውን ነገር አታውቁም። ሰውነታችሁ ሪላክስ ማድረግ አያውቅም። በጣም ረዥም ጊዜ በአደጋ ውስጥ ነው የኖረው። አደጋ ተፈጥሮ ሳይሆን ብቻ በቃ አደጋ እንዳለበት ሰው ነው የኖራችሁት ህይወታችሁ ላይ። በጠራራ ፀሐይ ምንም ባልሆነበት ድንግጥ ብላችኋል። ልባችሁ እየመታ ነው። ስተኙ ኃጢአት ነው ይመስላችሁ። በጊዜ ተኝታችሁ በደንብ ረዘም አድርጋችሁ ስተኙ ኃጢአት ነው ይመስላችሁ። የሚገርመው ስታጥፉማ ተዉት። ስራ እየሰራችሁ ካልሆነ አለቀላችሁ ነው ይመስላችሁ። ይሄ በጣም ሱስ ስላለባችሁ ሰው ምን ማድረግ ትችላላችሁ? ሁሌ ማድረገው ነገር ሰውነቴን ልብ ብለዋለሁ። ሰውነታችሁን ልብ በሉት። ትንፋሽ አስገቡ፣ ከዛ ቀስ ብላችሁ አስወጡ እና ሰውነታችሁን ልቅቅ አድርጉት። ግንባራችሁ ከሆነ ልቅቅ አድርጉት። እጃችሁ ከሆነ እንዲህ ያለው ልቅቅ አድርጉት። እያስተዋላችሁ ልባችሁ ጋር ከሆነ ልቅቅ አድርጉት። እግራችሁ ጋር ከሆነ ልቅቅ አድርጉት። ሰውነታችሁን ሪላክስ ማድረግ ተለማመዱ። ማረፍ ሲባል ደግሞ ስልካችሁን መያዝ አይደለም፣ ማረፍ ተለማመዱ። እንዳልኳችሁ ቁጭ በሉና እስቲ ሰውነታችሁን ልቅቅ አድርጉት። ምክንያቱም ምንም ባልተፈጠረበት እንዲህ ብላችሁ ነው እየኖራችሁ ያላችሁት። የሆነ አደጋ እንዳለበት ሰው እንዲህ ብላችሁ ነው የምትኖሩት። ነገራችሁ ደግሞ ውጤታማ የምትሆኑት ኢፈርትለስ ሲሆን ነው። የምትወዱትን ቀለል ያለ ነገር ስታደርጉ ውጤት ታምጣላችሁ። ካያችሁ በጣም እኝ የምትሉበትን ነገር አታገኙት። ይህን ለማስረዳት አንድ ነገር ልንገራችሁ። ትምህርት ቤት ስትፈተኑ ፈተና ላይ ትዝ ካላችሁ አስታውሱና፣ ፈተና ላይ ሆናችሁ መልሱን በጣም እየፈለጋችሁ ምን ይሆናል መሰላችሁ? አይመጣላችሁ ብላችሁ አይመጣላችሁ። ከበር ስትወጡ ይመጣል መልሱ፣ ትታችሁ ማለት ነው። ጨርሳችሁ ስትወጡ ከበር ከፈተናው ማለት ነው መልሱ ይመጣላችኋል። ለምን? ጭንቅላታችሁ ሪላክስ አድርጓል። እየሞከራችሁና እየጣራችሁም አይደለም። መጣር የሚለው ነገር አሁን መስራት ትንቀሳቀሳላችሁ፣ ትሰራላችሁ፣ ቪዲዮ እየሰራ ነው። ግን ቀለል አድርጋችሁ መስራት ትችላላችሁ። የህይወትና የሞት ጉዳይ አይደለም። መጀመሪያ ልንገራችሁ። አሁን በጣም እንዲህ የምትጥሩለት የምትጋጋጡት የምትታገሉ ቆይ ለማን ነው? ማን እንዲያያችሁ ነው? እስቲ ራሳችሁ ነው። ከየት አምጥታችሁት ነው? ምን ለምዳችሁ ነው? ማን ጎበዝና ጎሽ እንዲላችሁ ነው? ማን ነው እስቲ አጨብጫቢው? ማን ነው እስቲ ራይት ኤክስ የሚሰጣችሁ ህይወት ላይ እንደፈለጋችሁ ብትኖሩ፣ ቀለል አድርጋችሁ ውጤታማ ብትሆኑ። ነግራችሁ ኢፈርትለስ የሆነው ዌይ ቤስት ዌይ እንደሆነ ማወቅ አለባችሁ። የምታደርጉትን ስታደርጉ ከዚህ በፊት ነግራችኋለሁ። ለውድቀት ፕሪንሲፕል ህጉ ማለት ነው። ለውድቀት ቱ ማች ኢፈርትና ትንሽ ኮንፊደንስ ነው። ሎ ኮንፊደንስ። ቱ ማች ኢፈርት ምን የሚያመለክተው ካላችሁ ፍርሃትን፣ የለኝም፣ አልሆነልኝም የሚል ነገር ነው።
አልሆነልኝም ብላችሁ ደግሞ የፈለገም ጥሩት ነገር አታገኙም። ባካችሁ እያልኳችሁ ያለሁት ቁጭ በሉ፣ ሲተውት ስራው ዘና በሉ። ምናግራችሁ ለራሳችሁ ዘና እንድትሉ ስፈቅዱለት ከዛ መዝናናት ራሱ ከዛ መዝናናት ስላችሁ ምንም አለማድረግ ማለት ነው። ወጣችሁ የምትሰሩት ስራ ራሱ ውጤታማ ነው የሚሆነው። ራሳችሁ በህግ አትጠሩት። እንዲህ ስታረግ ነው ስኬታማ የምትሆነው። እንዲህ ካላረግ ትሞታለህ። አትሞቱም። እውነት ልንገራችሁ ከዚህ በፊትም የሰጧችሁን አሳይመንት ብሰሩም ባሰሩም አትሞቱም። ካልሰራችሁም ችግር የለም በሉት። ራሳችሁ እንደ ፉይ ገላ ለመሆን ሞክሩ። ቀለል ያላችሁ ማለት ነው። እንደ ዶሮ ላባ ለመሆኑ ወስኑ። ቀለል ያላችሁ ለመሆኑ። ከባድ ነገሮች ሁሉ ይሰምጣሉ፣ ቀላል ነገሮች ደግሞ ይንሳፈፋሉ፣ ይበራሉ። ህይወት ልትወስደን ፍቃደኛ ነች። እኛ ነን እየታገልን እዚሁ ካልቀረ የምንለው ማለት ነው። ምሳሌ ዛፍን ይዩት፣ ንፋስ ይመጣል፣ አይታገልም። በቃ ወደ ንፋሱ ነው የሚዞረው። እንዳልኳችሁ ወንዝ ምናምን ይዩት፣ ወደ ወሰደው ነው የሚሄደው። አትታገሉ፣ ኮንትሮል ለማድረግ አትሞክሩ። አታረጉትማ። እሶኬ ብሉ። የምትፈልጉትን አስቡ። የምትፈልጉት ውጤት ያለው ሰው እንዴት ነው የሚያስበው? እንዴት ነው የሚሰማው? ሪላክስ ሆናችሁ ሪላክስ አድርጋችሁ እንደዛ ይሰማችሁ። እመኑት፣ ልቀቁት። የምታረጉትን ታረጋላችሁ። ስታረጉ ግን ሆነልኝ አልሆነልኝ ይሆን ኢዳዝም ማተር ሆነ አልሆነ አትሞቱም። ሪላክስ እንድታረጉ ነገሮችን ኢፈርትለስሊ እንድታረጉ የሚያግዛችሁ ምን እንደሆነ ልንገራችሁ። ለምሳሌ እኔ ቪዲዮ እሰራለሁ፣ አልቆራርጥም፣ ወደዚህ ወደዚህ አላረገው፣ ምንም አይመጣም። እያችሁ አላያችሁ አልሞትም። ለራሳችሁ ነው የምሰራው። አማረብኝ አላማረብኝ፣ ድምፅ አሪፍ ሆነ አልሆነ፣ እስኪ ማን ነው ጀጅ የሚያደርገኝ? ንገሩኝ። ማን ነው ህግ አውጭ? ድምፅ እንደዚህ መሆን አለበት። ለምሳሌ ትሰማላችሁ፣ ዩቱብ ላይ ማደግ ከፈለጋችሁ እንደዚህ እንትኑ እንደዚህ መሆን አለበት። እንትኑ አይሁን ሳይሆን ማደግ እንችላለን ትችላላችሁ። እስቲ ህጎቹ ሁሉ የምሰባብሩ ሰዎች ለመሆን ፍቃደኛ ነው። አሁን በጣም ይፈርት እንድታወጡ ያደረጋችሁ እንደው ታውቃላችሁ። ብዙ ጭንቅላታችሁ ላይ ያሉ ህግና ህግጋት ያስቀመጣችኋቸው ህግና ህግጋቶች አሉ። እንዲህ ለመሆን እንዲህ መሆን አለብኝ፣ እንደዚህ ለመሆን ምንም መሆን አይጠበቅባችሁ ናችሁ ኦልሬዲ። ይኸውላችሁ የምትፈልጉትን ስታገኙ ዋጋ የሚኖራችሁ፣ የምትፈልጉን ካላገኛችሁ የምትሞቱ፣ የምትፈልጉትን ካላገኛችሁ ዝቅ እንዳላችሁ የሚሰማችሁ፣ ያንን ያሰባችሁትን ነገር ካላገኛችሁ ሰዎች በተለየ አይን የሚያዩዋችሁ ምትሞቱ የሚመስላችሁ ከሆነ በጣም ጥረት ውስጥ ትሆናላችሁ። you are living in survival። ምንም አይነት ሰርቫይቫል ሞድ ላይ ሆናችሁ ደግሞ ምርጥ ውጤት አታመጡም። ምርጥ ውጤት የምታመጡት ደግሞ ክሬሽን ሞድ ላይ ስትሆኑ ነው። እንደ ጌም አድርጋችሁ ህይወትን ስትጫወቷት ነው። ጌም ነው አለቀ። ግን እንደ ጦርነትና እንደ ጦር ሜዳ የምታስቡ ከሆነ ትታገላላችሁ። አንድ አይነት መሬት ላይ ነን፣ ግን አንዳንዶች ይታገላሉ፣ አንዳንዶች ኢፈርትለስሊ ይኖራሉ። እንዳልኳችሁ ነው። ህይወት ልትወስደን ትፈልጋለች ብዙ ቦታ። ማነው ጣልቃ የሚገባው? እኛ ምን በማድረግ እንዲህ ካላረኩኝ፣ እንዲህ ካልሆንኩኝ፣ እንዲህ ካልሆነማ እንደዚህ አይሆንም። አይ ችግር የለም እኔ እኮ እንደዚህ ወስዳለሁ ብላችኋለች። ግን እናንተ አይ እኔ እንትን ሌሊት የምነሳ ሰው ስላልሆንኩኝ በቃ ስኬታማ አልሆንም። እኔ ከፈለኩ 2 ሰዓት እነሳለሁ፣ 3 ሰዓት እነሳለሁ፣ መነሳት ካለብኝ 11 ሰዓት እነሳለሁ። ኢዳዝም ማተር የተነሳሁበት ሰዓት፣ የተኛሁበት ሰዓት፣ የለበስኩት ልብስ፣ የቀረስኩት ቪዲዮ ኢዳዝም ማተር። አለመሆናችሁ ናችሁ ሲጀመር። የተለየ ማድረግ ያለባችሁ ሳይሆን መጣል ያሉባችሁ ብዙ እምነቶች ነው ያሉት፣ ብዙ ሸክሞች። ሞር ከላያችሁ ላይ ያሉ ሸክሞችን ስታወጡ የያዛችኋቸው ማይጠቅሟችሁ እምነቶች እንዲህ ሲሆን ነው እንደዚህ ጣሉት። በጣላችሁት ቁጥር ምን ትሆናላችሁ መሰላችሁ? ቅድም እንደነገርኳችሁ እንደ ፉዬ ገላ እየሆናችሁ ትመጣላችሁ። ሞር ላይት እየሆናችሁ ትመጣላችሁ። ሞር ቀላል እየሆናችሁ ትመጣላችሁ። ሞር እየተንሳፈፋችሁ ነው የምትመጡት፣ ማለት እያደጋችሁ ማለት ነው። ስኬት ናቹራል ስቴታችን ነው። እሱን ወቁት። ስኬት ናቹራል ስቴታችሁ ነው። ማሳካት መሆን ያሰባችሁት መሆን ለእናንተ ናቹራል እንዳይሆን የያዙ ብዙ ክራይቴሪያና ምናምን ያስቀመጣችሁት ስላለ ነው። ደሞር እነሱን በተዋችሁ ቁጥር ኢስ ናቹራል። ለምሳሌ ዛፎች ለእነሱ ማደግ ናቹራል ነው እኮ ስራቸው አይደለም። ላይክስ ናቹራሊ ያድጋል ዛፍ፣ በቃ አለቀ። ናቹራሊ ሰውም ያድጋል ናቹራሊ
አይደለ? ሰውነታችሁ እኮ ያድጋል። ጸጉራችሁ ናቹራሊ ምን ጸጉር አሁን ሲያድግ አስቡት፣ ልደግ ሲል አስቡት። ላይክ አይድም እንዲሁ ያድጋል። እኔ እናንተም እንደዛው ነው። ትንሽ መጣር አይጠበቅባችሁም፣ ታድጋላችሁ። ስለዚህ ሪላክስ አድርጉ እስኪ ሰውነታችሁ በሉት በሉ እስኪ። አሁንም ራሱ ይህን ሁሉ አውርተን ምናልባት በእርግጠኝነት ሰውነታችሁን ይዩት፣ እግራችሁን ይዩት፣ እጃችሁን ይዩት፣ ሆዳችሁን ይዩት። ብዙ ጊዜ ራሴን አየዋለሁ። የሆነ ቪዲዮ እያየው እጄ እንዲህ ብሏል፣ እዚኛው ይሄኛው እጄ እንዲህ ብሏል ማለት ነው። ምንም እኮ እንዲህ የሚያስብል ነገር የለም። በጣም ከመለመዳችን የተነሳ እንዲህ ብለን ነው የምንኖረው። ያውላችሁ እንዲህ ማለት ሰርቫይቫል ላይ መሆን ለአደጋ ጊዜ ጥሩ ነው። አንበሳ ሲመጣ ሪላክስ አድርጓ አልላችሁም። ማምለጥ ስላለባችሁ ሰርቫይቫል ላይ ትሆናላችሁ፣ ታመልጣላችሁ። ነገር ግን በሰላም ሀገር ማለት ይኸውላችሁ ምናልባት እኮ ይሄ ሰርቫይቫል ላይ የሆናችሁበት የእናንተም ላይሆን ይችላል። በእርግጠኝነት የአባት የእናቶቻችሁ ሊሆን ይችላል። ምክንያቱም ምናልባት እነሱ ያለፉበት ሲቹዌሽን ሊኖር ይችላል። ፋይናንሻሊ ሊሆን ይችላል። ምናልባት በጣም የሚቆጣጠር ቤተሰብ ሊኖራችሁ ይችላል። ለምን ካላችሁ በቃ እነሱ ደስ በማይል ጊዜ ውስጥ ምናምን ስላለፉ ሊሆን ይችላል። አሁን እናንተ ህይወታችሁ ላይ እንደዛ የሚያስደርጋችሁ ነገር ሲጨመር የለም። ህይወት ላይ ደግሞ ሰርቫይቭ ማድረግ ድንጋይና ህይወት የሌለው ነገር ነው ሰርቫይቭ የሚያደርገው ማለት። ወንበር ያድጋሉ ካላችሁ አያድግም። ወንበር በቃ ያለበትን ለማስቀጠል ነው የሚሄደው። ከዛ እየተሰበረ ምናምን ይሄዳል። ህይወት ያላቸው ነገሮች ግን ናቹራል ነው ለእነሱ ማደግ። እኔና እናንተ ናቹራል ነው ለእኛ ማደግ። አለማደግ ነው እንደውም አንናቹራል የሆነው ማለት ነው። ሶ ምን ማለቴ ነው? ናቹራል ስለሆነ ማደግ ብዙ መጣር አይጠበቅባችሁም። ላይክ ናቹራሊ ማደግ እንችላለን። ታድጋላችሁ። ናቹራሊ የምትፈልጉትን አስቡ፣ ሪላክስ ሆኑ፣ ሰውነታችሁን ለቀቅ አርጉት እና የምትፈልጉት ኦልሬዲ እንደሆነ አርጋችሁ እዩ። ኦልሬዲ እንደሆነ አርጋችሁ ወክ አርጉ። ኦልሬዲ እንደሆነ አርጋችሁ ሰዎችን አውሩ። እንደሆነ አርጋችሁ ስላችሁ ጭንቅላታችሁ ላይ አንድ ሰውዬ ነው ልብስ ጠፋበት፣ ላውንደሪ ሰጥቶ፣ በጣም ኤክስፔንሲቭ ልብስ ነው፣ በጣም ምርጥ ልብስ ማለት ነው። እና ሂዶ ሲያወራቸው አተነዋል እና ወይ ተመሳሳይ ሱሪ እንፈልግላሉ። አልፈልግም እሱን እንፈልገዋለን። የእንትኗ ባለቤት ተናደደች ምናምን በቃ ሄደ እና መኪና ውስጥ ሆኖ መኪና እየነዳ ወደ ስራው እየሄደ ማለት ነው። ምን አረገ? ኢማጂነሪ እጁን አነሳና መኪና እየነዳ ነው። አላነሳውም፣ እጁን አላነሳውም፣ ግን በምናቡ እንዲሁ እየነዳ ታስቡ አይደለ? ጭንቅላታችሁ ላይ ናችኋል እኮ እያሰበ ምን አረገ? ሱሪውን ያንን ኤክስፔንሲቭ የሆነው ጨርቅ ያይለበሰውን ማለት ነው በኢማጂነሪ ጭንቅላቱ በቃ እየነካው ፊል አረገ። መስሪያ ቤቱ ደረሰ። ሲንቀሳቀስም ሲሄድም ፊል እያደረገ ነው ሰውነቱ ላይ ያንን ምርጥ ፋብሪክ ያለውን ልብስ፣ ምርጥ ጨርቅ ያለውን ልብስ፣ ኤክስፔንሲቭ ልብሱን እንደለበሰ ምናምን በቃ ፋፍሽ እያለ ነው የተንቀሳቀሰ ኦልሬዲ እንደሆነ አድርጎ ማለት ነው። ስላችሁ እኮ የምፈልጉት ላይ ስደርሱ እኮ ሪላክስ ነው የምታደርጉት። የምፈልጉ ላይ እኮ ስደርሱ እኮ ደስ ነው የሚላችሁ፣ ተዝናንታችሁ ነው የምትኖሩት። ሶ ምን አረገ? እንደዛ እያለ ዋለ። ተደወለለት። አግኝተነዋል አሉት። አግኝተነዋል እንትን ከሌላ ልብስ ጋር አብሮ ሊወጣ ሲል አግኝተነዋል ብለው ደወሉለት። አሁን ኮኢንሲደንስ ወይም መገጣጠም ግጥጥሞች ምናምን ነው ይመስለን። ኖ ግጥጥሞች የሚባል ነገር የለም ህይወት ላይ። ማነው ግጥጥሞች የሚባል ነገር አለ? እድል አጋጣሚ የሚባል ነገር ነው የሌለው። ነገሮች ግን እኔና እናንተ አላይን ስንሆን፣ አላይን መሆን ማለት ከምንፈልገው ግብ ጋር የሚመሳሰል ሰው ኦልሬዲ መሆን አለቅ ሆናችሁ ስትኖሩ ቀላል ነው ህይወት። በላይ አስቡትና ያ የምፈልጉት ነገር ላይ የደረሰው ሰው ያካብዳል ወይ ነው ብላችሁ ለሱ አሁን የምታረጓቸውን ማድረግ ያለባችሁን ነገር ማድረግ ቀላል ነው አይደለም። ቀለል ብሎ ነው የሚያደርገው አይደለም። ለምሳሌ አሁን 20 ሚሊዮን ብር አካውንታችሁ ላይ ቢገባ how do you feel? ወይ 20 ሚሊዮን ብዙ ሊሆንባችሁ ይችላል። ምናልባት አሁን ላይ የሚያስፈልጋችሁ ገንዘብ አለ 100 200 ሺህ ሚሊዮን አላቅም 20 ሊኖር ይችላል። ገባ አካውንታችሁ ላይ how do you feel? ነው አይደለም ትሉት። አሁን ኦፍ በሉ፣ ሪላክስ አድርጉ። የምታደርጓቸውን ነገሮች ስታደርጉ እንዲህ ብላችሁ ይሄ ነገር ሳደርግ ይሄ መሆን አለበት ብላችሁ አታርጉ። አይሁን ምን አገባችሁ፣ ሆነም አልሆነም እንደምታደርጉ ወቁ። ናችኋለሁ። የምታደርጉት ለፈን ነው፣ የምታደርጉት ለሰርቪስ ነው። ቅድም ያልኳችሁን አትርሱ። ለምሳሌ አንድ የመጨረሻ ምሳሌ ልስጣችሁ።
ውሃ ለምሳሌ ካያችሁ ዋና ማለት ነው። ዋና የምትችሉ ሰዎች ታውቁታላችሁ፣ ማችሉም ታውቁታላችሁ። ካያችሁ ሰው ይሰምጣል። ምነግራችሁ ፊልም ላይም ካያችሁ የሞተ ሰው አይሰምጥም፣ ውሃ ላይ ይንሳፈፋል አይደለም። በህይወት ያለ እንግዲህ የቱ ነው የሚከብደው ካላችሁኝ ታውቁታላችሁ። እንግዲህ ሬሳ ይከብዳል ምናምን ሲባል ሰምታችሁ ታውቃላችሁ። ይከብዳል እኮ ሬሳ፣ ግን የሚሰምጠው በህይወት ያለ ሰው ነው። ለምን ካላችሁኝ ሀሳብ የሚባል ነገር ነው እየጣለው እየጎተተው ያለው ማለት ነው። ማለት እሰምጣለሁ የሚለው ሀሳብ ነው እኮ እንድንሰምጥ የሚያደርገን። ፕሪንሲፕል እኮ ውሃ ላይ ምንድን ነው? ውሃው እኮ እኛን ለመያዝ ፈቃደኛ ነው ማለት እኛ ራሳችንን ብንለቅለት ምንድን ነው የሚባለው? ዋና ተምራችሁ ታውቁ ከሆነ ወይም ደግሞ የምታስተምሩም ትኖራላችሁ። የምትማሩም ደግሞ ምንድን ነው የሚያስተምረው ሰው ምንድን ነው የሚለው? ቀለል በሉ እመኑት ምናምን ነው የሚለው። ከዛስ አናምነው እንገባለን። በቃ ከአሁን አሁን ጭንቅላታችን ላይ ኢማጅን የምናደርገው ምንድን ነው? ሰምጬ ህፃናት ካያችሁ ብዙ ቪዲዮዎች አሉ። ገብታችሁ የ2 ዓመት የ1 ዓመት ህፃናት ሲወረውሯቸው ምን መሰላችሁ? ግልብጥ ይላል። ህፃናቸው ምንም ያውቁት ነገር የለም፣ ግን ይንሳፋሉ። ትንሽ ስለሆኑ ነው አትሉኝ። እና ለምንድነው ሰው የሚሰምጠው? እኔም በደምብ ደጋግሜ ሰምቻለሁ። ማመን አቅቶኝ ከዛ ለመዋኘት ስለጣርኩኝ ለመንሳፈፍ ስጥር ለመያዝ ስጥር ማለት ነው። ልቀቅ ብታረጉስ ትንሳፈፋላችሁ። when you let go ማለት ነው። ሰው አሁን እየነገርኳችሁ ያለሁት እስኪ ልቀቁት፣ ልቀቁት። ህይወት ልታንሳፋችሁ ፍቃደኛ ነች። ህይወት በጣም ምርጥ ቦታ ልትወስዳችሁ ፍቃደኛ ነች። ፈጣሪ ምርጥ ቦታ ሊወስዳችሁ ፍቃደኛ ነው። ግን እናንተ አይቻልም፣ እንደዚህ ስላልሆንኩኝ መልኬ እንደዚህ ስላልሆነ ይሄን ያህል ስላልሰራው ለሊት ማልነሳ ሰው ስለሆንኩኝ ይቅርብኝ እያላችሁ ነው። በእርግጠኝነት እኔ ደግሞ እያልኳችሁ ያለው እሱን ሁሉ ቡጋ ጣሉና ለቀቅ በሉ፣ ሪላክስ አርጉ፣ ሰውነታችሁ ይቅለላችሁ። ምነግራችሁ አሁን በዚህ ቪዲዮ በቃ ግቤ ምንድን ነው ካላችሁኝ ሁላችሁም እንደ ላባ እንደ ፍየገላ የቀለለ ሰውነት እንዲኖራችሁ ነው። መንገድ ላይ ስትሄዱ ራሱ በቃ የሆነ ልቅቅ ያላችሁ እንደሆናችሁ እንዲሰማችሁ ነው። ለመሰላችሁ በሞመንት እናንተ ሪላክስ ስታደርጉ ሀሳብ ይመጣላችኋል። የምታደርጉት ነገር ሁሉ በቀላሉ የምታደርጉት ነው። የምታደርጉት ነገር ሁሉ ኢፈርትለስ ነው፣ ውጤታማ ስትሉ ግን ትሰምጧታላችሁ። እሱን አቁሙ። ይህ ቪዲዮ በእርግጠኝነት እንደጠቀማችሁ እርግጠኛ ነኝ። ያገኛችሁትን ነገር ጻፉ፣ ወይ ደግሞ ጽፋችሁ ተመለሳችሁ መታችሁም ደግሞ ውጤታችሁን ንገሩ። እና ዋን-ቱ-ዋን ኮችንግ የሚፈልጉ ሰዎችም ካላችሁ ደግሞ በውስጥ መስመር አውሩኝ፣ ዲስክሪፕሽን ላይ ባለው ኮንታክት እና ይመቻችሁ።